ነገር ስሙት በእናታችሁ ሩታ እንደ ልጅ እንዳታወሪ። እሱ ምን ከሱ ጋር በስልክ ምንም ማውራቱ ማስፈላጊ ነገር አይደለም። ገባ ማለት ምን አለ መሰለሽ ሩታዬ፣ እኛ ትላልቅ ሰዎች ነን አይደለ? እንደ ልጅ ማውራት የለብንም። ሩታ እንደ ልጅ እንዳታወሪ። እሱ ምንም ቢሆን ምንም በእናንተ ህይወት ገብቶ ያብርሽን ጓደኛዬ ነው ስለ ጓደኛዬ ያገባኛል ብሎ ስለ ጤንነቱ እስካሁን ከኛ ጋር እየደከመ ያለ አይሄርቤላ እንደ ዘንድሮ ሩታ እንደ ዘንድሮ ተፈተና አታውቅም። ሩታ እንደ ዘንድሮ ስራዋ ገብቶ ተቆንጥጣ አታውቅም። አሁን ዋጋውን እያገኘች ነው። የእውነቴን ነው። ባሏ ላይ ሰራችው ግፍ ነው ብዬ ነው የማስበው ነው የእውነት። ያኔ በጣም ሲለምናት ተሩታ አብረን እንመለስ ምናምን፣ ይሄው ሄርሜላን ላከባት፣ ሄርሜላን አዘዘባት። ነገሩ ከድጡ ወደ ጠማጡ ሄዷል። ምንድነው የበለጠ ነገር ለማጥፋት ነው? ያለ ፍላጎቱ ልጁ እኮ እስከዛሬ ወስደው እኮ የት እንደወሰደች አሁን አልሰማህም እኮ መጥቶ ይንገረን። እሺ እኮ ተረጋጋ እኮ ምላችሁ ችግር የለውም። መጥቶ እኮ ይናገር ልጁ እኮ ይናገር ይምጣ። መጀመሪያ ተረጋጋ። ደምሮ ምረጋጋው ካንተ ጋር ደምሮ ምረጋጋው። ሰላም ውድና የተከበራችሁ አብረን የምናየው ተረጋጋ ነው ነገር የተፈጠረው ነገር ይላል። ካንቺ ጋርም ሲሆን ደህና ነኝ ይላል። አንድ አይደለም ተረጋጋነቱን እኔ አልፌ በጣም ወሳኝ የምላትን ፓርት ነው የማሳያችሁ። የአብርሃም መጥፋት እንግዲህ አሳሳቢ ሆኗል፣ ታውቁታላችሁ። እዛኛውም ቻናል ላይ ዋናው ጉዳይ ስለቋል፣ አብርሃም ተገኝቷል። ግን እዚህ ጋር ቃላት ሲለዋወጡ አንዳንዴ ምንድነው ንዴት በቃ አይደለ ያደረውን የቆየውን ገበና ያወጣል እና ሶስት ያልሰማናቸውን ሰበር ዜናዎች ሰምተናል። ጉድ ማለት ነው። የዛሬ ቪዲዮ በጣም ብዙ ጉድ አለው፣ ተከታተሉኝ። እኔ ፖይንቷን ነው እየከፈትኩ ማሳያችሁ። ጉዲው ምኑ ጋር ነው? ምንም የሰማሁት ነገር የለም። ከሷ ይኸውልሽ ከሷ ጋር ሲሆን ደህና ነኝ ይላል፣ ካንቺ ጋርም ሲሆን ደህና ነኝ ይላል። ደህና አረጋ በስነ ስርዓት እየወራ ነው። አዴ ግራ ጋባችሁኝ። ፍሬም ዳኒ አብርሃም መዳን ሳይሆን ያሳሰበህ ልክ እንደነ ቡዜና እንትና ከሄርሜላ ጋር እንዲሆን ነው የፈለከው። ሄርሜላንም ትፈልጋታለህ፣ አብርሃም ከሄርሜላ ጋር እንዲሆን ትፈልጋለህ። ሩታ ከአብርሃም ጋር ስትሆን ይቆረቁራል፣ ደስ አይልህም። ከሄርሜላ ጋር ሲሆን ይቆረቁራል፣ ደስ አይልህም። አሁን ደግሞ ሩታን ከአብርሃም አለያይተህ ሩታን እንዳትፈልጋትም እንዳይባል ከዚህ በፊት ስትፈልጋት ታይቷል። አንተ ራስህ ግራ ገብቶ ሰው ቤት እየበጠበጥክ እያመስክ ያለ ልጅ ደረጃ አንድ በጥባጭ ዳኒ እንዳንተ ሰው አይቻላል። አንድ ነገር እየሰማኸኝ ነው? ይኸውልህ አብርሃም ፈልጎ ፈቅዶ ወደ ሩታ እንደመጣ በቃሉ ተናግሯል። አንድ አዳምጥ። በአንደበቱ እኔ ፈልጌው ነው ከሚስቴ ጋር የሆንኩት ከልጄ ጋር መኖር ፈልጋለሁ ብሎ በአንደበቱ ተናግሯል። ስለዚህ እኛ አሁን ምን ፈልገው አብርሃም መጥቶ እኔ በፍላጎቴ ሄርሜላ ጋር ሄጃለሁ ከዚህም በኋላ መሆኑ ፈልገው ከሄርሜላ ጋር ነው ካለ እኔም ሆንኩ ሩታም አናስጨንቀውም። ስለዚህ ይሄ ነገር ማወቅ እንፈልጋለን። ይምጣ ነው ያለው ዳኒ። ይሄኛው ጥያቄ እኮ ልክ ነው። ሰው ይምጣ ማለት እዚሁ ቅርብ ነው ያለው ማለት ነው። ስለዚህ የትም አልሸሸጉትም። በእርግጠኝነት ከዝዋይ እንደመጡ አውቃለሁ። ያለው ሩታ ሄርሜላ ቤት ሳይሆን ዳኒ ጋር ነው። ዳኒ ጋር ነው ያለው። ይሄ ልጅ የራሱ ያሰበው ነገር ሊኖር ይችላል። ዳኒ ለዛ ነው የሸሸገው። ይሄ ጉድ እስከሚወጣ ግን በቃ የሷ ነገር እንርሳውና አንድ አብርሃም መጥቶ እኔም እኮ ካለ ችግር የለብኝም። እኔ አብርሃም እኮ ላንተም ወንድም ነው አይደል? ይሄ ነገር ያስማማናል አይደል? ስለዚህ ሐሳብ ነው ሲጀመር። ሄርሜላ ግን እኔ መጠየቅ የምፈልገው አብርሃም ከማጋው ነው አሁን አሁን ይኸውልህ ዲቭ እኔ አብርሃምን ወይ ዝም ብዬ እንደነሱ ካፌ ላይ አስቀምጬው ወይም ደግሞ ጤናው የሚያሳስበው ሰው ጋር አስቀምጬው ያዙልኝ ሰው ጋር ያስቀመጥኩት እሱ ማለት ቡዜ። እንግዲህ ስሙ አሁን ቡዜ ጋር ነው ያደረገችው፣ ካፌ ጋር እንደማንኛውም ሰው እያስቀምጡ ኦልሬዲ ይሄ ልጅ ከነሩታ ጋርም ሆኖ በብቸኝነት ይሰቃይ ነበረ። አብርሃም ገባ ልክ ከነ ሄርሜላ ጋር ሲላይ ሩታ አብረው አትሆንም። ይሄ ልጅ ብቸኛ ነው። ከጎኑ ነኝ አሁን ቡዜ ጋር ነው ያለው አለች። ቡዜ ጋር ሸሽገዋለች ማለት ነው። ቡዜ ጋርም አይደለም የደበቀው ዳኒ ቤት ነው። ዳኒ ቤት ነው ያለው። አሁን ለምን መዋሸት እንደፈለግሽ እህቱ ጋር የተቀመጠው አሁን አብርሃም ወደዚህ ስመጣ ነው ቡዜ ጋር ያስቀመጥኩት እንጂ ከቡዜ ጋርም አልተገናኘም ነበር። ገባህ አይደለ? አሁን ግን ወደዚህ ስመጣ እናንተ ላገኝ ስመጣ አብርሃምን ቡዜ ጋር አስቀምጬ ነው ወደዚህ የመጣሁት። ግን ደግሞ መጀመሪያ እንደ ሕፃን ልጅ ማቆያ እያስገባችሁ ነው ይዘሽ የምትመጪው። እኔ አብርሃም
እንድታወራኝ እንዴ ሁላችንም ተሰብስበን ማውራት አለብን። ምክንያቱም አሁንም እኛ ቀደም ብለን ካላወራን የአብርሃም ደህንነት እኛ ስንጨቃጨቅ ጥሩ አይሆንም፣ እንደገና ሊወድቅብን ይችላል ስላልክ ነው እንጂ እኔ እህቱ ጋር የስጋ እህቱ ጋር አስቀምጬው ነው የመጣሁት። አዎ ስለዚህ አሁንም ይመጣል። ተረጋጉ። ከዛ ባለፈ ደግሞ ብለሽ አይደል እንዴ? ለምን ብቻውን ነው ይመለሳል? ደህና ይሆናል ያልኳችሁ ይሄንን ነው። በ3 ቀን ውስጥ ነው ይመለሳል። በ3 ቀን ውስጥ እንትን አድርገዋለሁ ስትል የነበረችው አንድ ሳምንት 5 ቀን ተደበረችበትና አሁን ላይ አምጥታ እህቱ ጋር ጣለችው። ምንም እግዚአብሔር በጣም ነው የምታዝናኑ፣ በጣም ነው የምታስቁኝ። እግዚአብሔር እንዴ እኔ ጋር ይሁን 3 ቀን ይሁን 4 ቀን እኔ ጋር ይሁን እኔ መልሰዋለሁ እያለች የነበረው እሷ ጋር ነው። አመታዊ ነው ያፈዘዛችሁት። አዎ ስለዚህ ቀስ ብሎ ይለቀዋል። በቃ ሁሉም ሰው ይጨነቃል። ሰው ሁሉ እንደራስሽ ነው የምትገምጪው። አንቺ የምታደርጊው ነገር እኛ የምናደርገው ነው አይመስልሽ? የምታደርጊው ነገር ሰው ሁሉ ያደርገዋል ማለት አይደለም። በቃ ኤፍሬም የፈለግከውን ነገር እንዳለ ተናገርካት። ገባ? ይበቃል። አሁን ላይ በቃ ስለ ልጁ ደህንነት እናውራ ነው የተባለው። እያስመሰልንም ይሁን ምንም ይሁን ብቻ አብርሃም ደህና ይሁን። ገባሽ አይደል ሩታ? አብርሃም ደህና እንዲሆን ብቻ እናድርግ። ካንቺ ጋር ይሁን ከሱ ጋር ይሁን የሱ ምርጫ ይሁን። ለምን በዚህ አንግባባ? አንደኛ ምርጥ ሐሳብ ነው ያመጣው። ሲጀመር አብርሃም ራሱ በፍላጎቱ አፍ አለው እንግዲህ በአፉ አንተ ደግሞ ታሟል እየተባለ አሁን ላይ እንዲህ ተደርጎበታል ሩታ ምናምን እየተባለ ያጀስት ከሚስቱ ጋር ነው ኦብቪየስሊ የሚለው። ግን ያልገባኝና ያልተረዳሁት አንድ ነገር አለ። ምንድነው? አብርሃም መቼም ራሱን ያውቃል፣ ሩታንም ያውቃል ምናምን። ስለዚህ እንዴት ነው ሚዛን ላይ ሄርሜላንና የልጁን እናት ልጁን ይዛ የሚቆመው? ልጁን ነው የሚመርጠው ጤነኛ ከሆነ የሚያስተውል ከሆነ ማለት ነው። ስለዚህ ማስተዋሉን ከተቀማ ግን ይሄ ልጅ ለምርጫም እናንተ ልትወስኑለት ይገባል። ዴቭ ከጎኑ ልትሆን የሚገባው በአንተ ውሳኔ ነው። ይሄ ልጅ አሁን መሄድ ያለበት አንተ ባልከው በአንተ ውሳኔ ነው። አብርሃማውን መገራትም መሄድም ማሰብም ያለበት እንጂ በእነሱ አይደለም። የእነሱንም አየነው ውጤቱን እኮ ውጤቱ ምን እንዳተረፈና ምን እንዳመጣ እኮ አየን። ሩታ ካንቺ ጋር ሆናለሁ ካለ መብቱ ነው። ከሄርሜላ ጋር ሆናለሁ ካለ መብቱ ነው። ትናንትናም ነግሬሻለሁ። ኤፍሬም ሲጀመር ምንም እኔ እናንተ እንግዲያው በቀደም እንደዛ ለማነገርም ለማቀዝቀዝ ምን ስንል እንደዛ ነገር ተዋክቦ በቃ ምንም እየተግባባን አይደለም። ተረዳችሁኝ አይደለም? እናንተ በመጀመሪያ ደህኒም ብትሆን ኤፍሬምም ቢሆን ልትረጋጉ ይገባል። ገባል? አንተም ለወንድም አስበህ ይሁን ወይ ደግሞ ለወንድም ሳታስብ ቀርተህ ይሁን አይገባኝም የምታወራበት መንገድ ማለት ነው። ግን እኔ አሁን ኖ ማለት ለኤፍሬም ለወንድሙ ማስበው ምናምን ሳይሆን በዚህ ላይ ኤፍሬም ወጥ አቋም ስላለው ነው። በቃ ላመነበት ነገር ወጥ አቋም ስላለው ነው። ሁለተኛ ነገር ደግሞ ምንድነው የነ ሄርሜላ አካሄድና ሁኔታ አልተመቸውም፣ አያስኬድም። ለዛ ነው የሆነን ነገር መምራት ምናምን የሚባል ነገር የለበትም። ወንድ ልጅ ነው ራሱን መምራት አለበት። አለቀ። በራሱ እንዲመራና በስትክክል ወደ ራሱ ቀልብ ተመልሶ ሩታ እንደዚህ ሄርሜላ እንደዚህ ማለት መብት አለው። ይሄን ነው የምፈልገው እንጂ እኔ አብርሃም እያየሁት ቤት ውስጥ ቁጭ ብሎ ቡና እየጠጣ ላየው አዴ ፍቃደኛ አይደለሁም። ይቅርታ ሾርኔው ገብታችኋል። ለሩታ ነው ሩታን እየተናገረች ነው በሾርኔ ያው ቡና እየጠጣ ና ወደዚህ ና ወደ እንዲህ ብል አልፈልግም። እንደዛ ስታረጊው ነው የከረምሽው። ወስደሽ እህቱ ቤት ወይም ደግሞ እንደዚህ ቤት ግባ ውጣ ካልሽው እኮ በቃ በሱ ሳይ አንቺ እኮ ማየት አይጠበቅብሽም። ማን ይዋለሽ? አየሽም አላየሽም ማን ይዋለሽ? በግድ እኮ ነው ያየሻለሽ እኮ ሲጀመር ገባሽ አይደል? ምን መለከተኝ ሩታ አንቺን እኮ የፈታሽ የማይመለከትሽ ቦታ ነው ታውቂ። ደግመሽ አግቢውና ስልጣንሽን አሳይኝ እንዴ! በደንብ አድርጌ ነው አሳይሽው። አንድ ነገር ልንገርሽ፣ ከዚህ በፊት ይኸውልሽ እኛ ታውቃላችሁ ሩታ ከዚህ ቀደም የተናገረችውን ነገር ታስታውሳላችሁ? ሩታ ምን ብላ ነው የተናገረችው? ይሄን ነገር የእውነት እንነጋገር። ከዚህ በኋላ ለሄርሜላ ለራሷ ነው ያለቻት። በሁለታችሁ ግንኙነት አይመለከተኝም፣ በሁለታችሁ የፈለጋችሁትን ማድረግ ትችላላችሁ፣ ስለማይመለከተኝ እንደፈለጋችሁ መሆን ትችላላችሁ ካለሽ በኋላ በጸጸት ተመልሳ ይቅርታ መጠየቋ እሙን ነው። ገባችሁ አይደለ? ግን እልህ እንዳላመጣት ሩታ በተግባር አሳይታለች። በተከታታይ ለአንድ ወር እየተረገጠች እየተባለች እንደዚህ ያለት አብርሃም ራሱን እያወቀ እየተሰደበች አሁንም አቋሟ ነው። በቃ የልጄን አባት መመለስ ፈልጋለሁ፣ አሁን የሰራው ስራ ገብቶኛል፣ ለሁሉም ነገር በይቅርታ መመለስ ፈልጋለሁ ብላ በደንብ ነው የመጣችው። ስለዚህ ሩታ
ያለፈ ታሪኳን እያነሳችሁ እንትን የምትሉ አንዳንድ ግሩፖች ላይ አላችሁ። ይሄ ነገር ብታድቡበታል። ህይወት ውስጥ ዘው ብለሽ የገባሽ ሳትፈለጊ የመጣሽው አንቺ እንጂ ማንንም አይደለም። ገባሽ? ሰው ህይወት ዘው ብለሽ ነው የመጣሽ። በቃ አይፈልግ አንቺ ማለት ህይወት ከጀመረ በኋላ ዘው ብለሽ መተሻል። ማንንም እባክሽ የሰውን ህይወት ነጥቆ ምን እንደዚህ መንቀባረር አለ እንዴ? በጣም እኮ ነው ሄርሜላ፣ በጣም ያሳፍራል። ሄርሜላም ሩታም አትጠራጠሩ። ለምን አታድም እንዴ? ደብለጀር ነው ሁለቱም ያግቡትና በቃ ያስታሙት። እንደ አንድ ቤት መኖር ይልመዱ። ተቧጭቀውም ተጨቃጭቀውም እኔ ብያለሁ አንድ ቤት እንዲኖር። አሁን ዳኒ ስለ ጓደኛ ያገባኛል ብሎ ስለ ጤንነቱ እስካሁን ከኛ ጋር እየደከመ ያለ ልጅ ነው አይደል? የተናገረው ነገር ስሙት በእናታችሁ። ሩታ እንደ ልጅ እንዳታወሪ። እሱ ምን ከሱ ጋር በስልክ ምንም ማውራቱ አስፈላጊ ነገር አይደለም። ገባ ማለት ምን አለ መሰለሽ ሩታ፣ እኛ ትላልቅ ሰዎች ነን አይደለ? እንደ ልጅ ማውራት የለብንም። ሩታ እንደ ልጅ እንዳታወሪ። እሱ ምንም ቢሆን ምንም በእናንተ ህይወት ገብቶ ያብርሽን ጓደኛዬ ነው ስለ ጓደኛዬ ያገባኛል ብሎ ስለ ጤንነቱ እስካሁን ከኛ ጋር እየደከመ ያለ ልጅ ነው አይደለ? ስለዛ ቢያንስ እንኳን ይሄን ሪስፔክት አድርገሽ ዳኒ ስለ አብርሃም ህይወት ያገባኛል፣ ጓደኛዬ ነው፣ ይመለከተኛል፣ ያለኔ ማንም የለውም ብሎ ስለ ጓደኛው ከኛ ጋር አብሮ ደፋ ቀና ሲል ነገር መናገር አያስፈልግም። ተረዳሽኛል? ስለዚህ ችግር የለውም። አንተም እሱ ዳኒ ማለት ለሁለቱ መለያየት፣ ዳኒ ማለት ሁለቱ አንድ ላይ እንዳይሆኑ፣ አንድ ላይ እንዳይታዩ፣ ህይወታቸውን እንዳይኖሩ ሩታና አብርሃም ህይወት ውስጥ ገብቶ ብዙ ነገር ሲበጠብጥ የነበረው ዳኒ ነው። ዴቪን ነገር ተቀበል ጋሽዬ ከአቅማቸው በላይ እስከሚሆን ድረስ ማለት ነው። ስለዚህ አሁን ዳኒን እንደዚህ ብለህ እንትን ያልክበትን ማለት ነው ዞር ብለህ ቪዲዮቹ ማልጠፉ የዳኒ ሴራ በእነሱ ትዳር ላይ በእነሱ ህይወት ላይ ሲሰራ የነበረውን የዳኒ ሴራ አንድ በአንድ ዋላ ሄደህ ቪዲዮውን እየተመለከት ማወቅ ትችላለህ። የዳኒ ምን ሲያደርግ እንደነበር ማለት ነው። ዳኒን አላለም ከማንም ጋር መሆን እፈልጋለሁ ካለ መብቱ ነው። ገብቶኛል። ዴቭ ዛሬ በጣም ተመችቶኛል። ዳኒን አላለም። ቻው